ክብር ለኢየሱስ ይሁን። ጌታ ይባርካችሁ። ተቀመጡ። እሺ ዛሬ እንግዲህ አንዳንድ ጊዜ የእግዚአብሔር ቃል የሚናገረውና የኛ ሁኔታ ስናየው እንዲያው ኦነስት ሆነን እንነጋገር ከተባለ ሁሉ ጊዜ መቼም እውነት በመናገር ውስጥ ፈውስ አለ ወይ ደግሞ ራስህ በእውነት በማየትና በመገምገም ውስጥ ፈውስ አለ። ዶክተር ጋር ሄደን እኮ ራሱ ችግራችንና በሽታችን በትክክል ካልተናገርን በስተቀር ሐኪሙ ወይ ዶክተሩ ምንም አይነት መፍትሄ ሊሰጠን አይችልም። የበሽታችን ስም እንኳን ወይ ደግሞ ችግራችን ምን እንደሆነ ማወቅ የሚቻለው እኛ በምንሰጣቸው ኢንፎርሜሽን ይመስለኛል በአብዛኛው። እግዚአብሔር የተመሰገነ ይሁን። ስለዚህ ለዶክተሮች ለሰዎች እንደዚህ የምንናገር ከሆነ ለእግዚአብሔር ቃል ዛሬ እግዚአብሔር ሲናገረን ራሳችን እያየን ራሳችን እየፈተሽን መሆን አለብን። ሁኔታችን እያየን ያ ከሆነ የእግዚአብሔር ቃል ይፈውሰናል ማለት ነው። ስለዚህ እዚህ ቅድም ሁላችን ተነስተን እያለን እንዳነበብነው ፊልጵስዩስ ምዕራፍ 4 ከቁጥር 4 ያነበብነው በመጀመሪያ ሐዋርያ ጳውሎስ ትንሽ መግቢያ ልስጣችሁ። የኤፌሶን መልእክት ሲጽፍ ይህንን መልእክት ሲጽፍላቸው ብዙዎቻችን እንደምናውቀው እሱ ራሱ ጳውሎስ ራሱ በእስር ቤት ውስጥ ነው የነበረው። ታስሮ ነው የነበረ። በዛን ጊዜ የነበረ እስር ቤት ደግሞ እንግዲህ አሁን ካለው እጅግ የባሰ ይመስለኛል። በተለይ በሮም ግዛት የነበረ የሮም መንግስት እጅግ ጨካኝ ስለነበረ ማለት ነው። ስለዚህ ይሄ እንድታስቡ እፈልጋለሁ። ይሄ ጳውሎስ የእግዚአብሔር ባሪያ ልክ እንደኔና እንደናንተ ሰው ነው። ምንም የተለየ ነገር የለም። ታዲያ ይሄ ሰው ሆኖ እንዴት ይሄ መልእክት መጻፍ ቻለ? እንዴት በጌታ ደስ ይበላችሁ ማለት ቻለ? የመጀመሪያ ክፍሉ ስናነበው ቁጥር 4 ሁል ጊዜ በጌታ ደስ ይበላችሁ። እግዚአብሔር የተመሰገነ ይሁን። ሳምታይምስ አንዳንድ ጊዜ አላለም፣ ሁል ጊዜ ኮንቲኒዩስሊ። በጣም ነው የሚገርመው። እስቲ ቁጭ ብላችሁ አስቡት። በእስር ቤት ሆኖ ይሄ ሰው በብዙ መከራ ያለ ሰው እንዴት ሁል ጊዜ በጌታ ደስ ይበላችሁ ብሎ መጻፍ ይችላል? ያ ብቻ አይደለም፣ ደግሜ እላለሁ ደስ ይበላችሁ። ይሄ የሚያመለክተው ከልቡ እንደሆነ የእውነት እንደሆነ። የጳውሎስ አጻጻፍ ደስ የሚለኝ በገላትያ ዘሴም አይነት አጻጻፍ ተጠቅመዋል። ደግሜ እላለሁ የሚለው ማለት ነው። ስለዚህ ነገሩ ከልቡ እንዲሁ ዝም ብሎ የሚናገረው ወይም የሚጽፈው መልእክት ሳይሆን የእውነት በክርስቶስ ኢየሱስ ያሉ ሰዎች ሁሉ ጊዜ ደስተኛ ሆነው መኖር ስለሚችሉ ነው። እግዚአብሔር የተመሰገነ ይሁን። የክርስትና ሕይወት ከማንኛው ሃይማኖት ለየት የሚያደርገው እኛ የምንኖረው ሳይሆን እግዚአብሔር በእኛ ውስጥ የሚኖር ሕይወት ነው። የራሱ የእግዚአብሔር ሕይወት ነው። ክብር ለኢየሱስ ይሁን። በመንፈስ ቅዱስ የሆነ ሕይወት ነው። ወገኖቼ ስለ መንፈስ ቅዱስ በጣም ይመስለኛል የተዛባ አመለካከት ያለ ይመስለኛል። መንፈስ ቅዱስ እግዚአብሔር ነው፣ ፐርሰን ነው፣ በእኛ ውስጥ ነው ያደረ። መንፈስ ቅዱስ ከወረደ በኋላ ተመልሶ አልሄደም። እግዚአብሔር የተመሰገነ ይሁን። መንፈስ ቅዱስ በእኛ ውስጥ ሲያድር የእግዚአብሔር ሕይወት እንድንኖር አቢሊቲ የሚሰጠን ነው ራሱ። ጌታ ይባረክ። ስለዚህ ጳውሎስ ይህንን ስለተረዳ ይህንን ስላወቀ ነው ሁልጊዜ በጌታ ደስ ይበላችሁ ያለ። ደግሜ እላለሁ ደስ ይበላችሁ። ለምን? ከመንፈስ ቅዱስ ፍሬ አንዱ ምንድን ነው? ደስታ ስለሆነ 7 የመንፈስ ቅዱስ ፍሬዎች አሉ።
ገላትያ 5:22 አካባቢ ስትሄዱ እዛ አለ። እዛ ማንበብ ይቻላል። እግዚአብሔር የተመሰገነ ይሁን። አሁን የምናነበው ሮሜ 14 ምዕራፍ 14 ቁጥር 17 እናነባለን። ስለ እግዚአብሔር መንግስት የሚናገረው የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ እንጂ መጠጥና መብል አይደለችም ይላል። እግዚአብሔር የተመሰገነ ይሁን። የእግዚአብሔር መንግስት ወገኖቼ፣ የእግዚአብሔር መንግስት የት ናት አይባልም፣ ወይ ሩቅ ናት አይባልም። የእግዚአብሔር መንግስት በመካከላችን ውስጥ ነው። በእኛ ህይወት እኛ ራሳችን በእግዚአብሔር መንግስት ውስጥ ነው የምንኖረው። ማንም እዚህ ያለ በጌታ በኢየሱስ ክርስቶስ ያመነ ዳግም የተወለደ ሁሉ በእግዚአብሔር መንግስት ውስጥ ነው ያለው። የእግዚአብሔር መንግስት ገና ትመጣለች ብላችሁ አትጠብቁ። ኦሬዲ ለኛ ለምናምን ሰዎች እግዚአብሔር የተመሰገነ ይሁን መጥታለች። ስለዚህ ይህች የእግዚአብሔር መንግስት ጽድቅ፣ ሰላም ያለባት ጌታ ይባረክ። በመንፈስ ቅዱስ ደግሞ የሆነ ደስታ። እዚህ ላይ ልብ እንድንለው የምፈልገው ነገር ምንድነው? የእግዚአብሔር ደስታ በሁኔታዎች አይደለም ወገኖች፣ ውጭ ባለው ነገር አይደለም፣ በመናገኘው ነገር አይደለም፣ በገንዘባችንም አይደለም። መዘርዘር እናንተ ትችላላችሁ። እያንዳንዱ በመናገኘው የሀብት ወይ ደግሞ የሥራ አይነት ወይ ደግሞ ቤት ስለገዛን ኢቭን ጤንነት ስላለን አይደለም ወገኖቼ። ጤንነት ማን ይጠላል? አይደለም። እውነተኛ ደስታ የሚገኘው ወገኖቼ በመንፈስ ቅዱስ የሆነ ደስታ ነው። ክብር ለኢየሱስ ይሁን። ያ በመንፈስ ቅዱስ የሆነ ደስታ ብቻ ነው ደግሞ ከሁኔታዎች በላይ መሄድ ወይ ደግሞ መዝለቅ የሚችለው የማያቋርጥ ደስታ። ሁልጊዜ አሁን ያለንበት ዓለም ስናየው እንኳን በብዙ ችግር በብዙ መናወጥ፣ ትንሽ ድሮ ብዙ የሚካሄዱ ጦርነቶች፣ ችግሮች፣ ረሃቦች የምንሰማቸው የነበረ አፍሪካ አካባቢ ነበር። አሁን እንደዛ አይደለም። ለእናንተ አልነግራችሁ የምትከታተሉት ነገር ነው። ዓለም በነውጥ ውስጥ ናት ያለች። ግን በዚህ ሁኔታ እኛ ደስ እያለን መኖር እንችላለን ወይ? የስ ይቻላል። እግዚአብሔር የተመሰገነ ይሁን። አዎ ይቻላል። ደስ እያለን እግዚአብሔር እያመለክን መኖር እንችላለን። ከዚህ ዘመን የከፋ የነ ጳውሎስ ዘመን ነው የነበረ። ቅድም መግቢያ ላይ እንደነገርኳችሁ ጳውሎስ ይህንን ነገር እንኳን ሲጽፍ እስር ቤት ውስጥ ሆነ ነው። ስለዚህ ወገኖቼ ዛሬ በእግዚአብሔር ቃል እመክራችኋለሁ። እስቲ ቆም ብላችሁ ራሳችሁን አስቡ። እንዲሁ ነው የምንመላለሰው? የእግዚአብሔር ቃል ለኛ አይደለም የተጻፈው? ለህይወታችን አይደለም የተጻፈው? እነ ጳውሎስ እነ ጴጥሮስ ሐዋርያቶች ከኖሩበት ለነሱ ከጠቀመ ለኛም ይጠቅማል። ክብር ለኢየሱስ ይሁን። ለምን? የእግዚአብሔር ቃል በጊዜ ስለማይወሰን። የእግዚአብሔር ቃል ኤክስፓየር አይሆንም። ዘላለማዊ ቃል ነው። ክብር ለኢየሱስ ይሁን። ጊዜ የማይሽረው ቃል ነው። የነገስታት ክብር፣ የነገስታት ንግግር፣ የነገስታት ፕሮሚስ በቦታ በጊዜ ይወሰናል። ብዙ ከሚናገሩት ደግሞ አይሆንም። ያው የምናውቀው ነገር ነው። እግዚአብሔር ግን የተናገረው የሚያደርግ አምላክ ነው። እግዚአብሔር ለሳራ እንደተናገረ አደረገላት ይላል። እንደተናገራት። ክብር ለኢየሱስ ይሁን። ሳራም እግዚአብሔር በተናገራት ወራት ጸነሰች፣ ወንድ ልጅም ወለደች ይላል። ስለዚህ እግዚአብሔር ቃል እዚህ ሐዋርያ ጳውሎስ በመንፈስ ቅዱስ ተመርቶ ሲጽፍልን ሁል ጊዜ ደስ ይበላችሁ ሲል፣ ደግሜ እላለሁ ደስ ይበላችሁ ሲል እውነት የሆነ የሚሰራ ቃል እንደሆነ ከልቡ አምኖ ነው የጻፈው። ጌታ የተባረከ ይሁን። ስለዚህ ዛሬም ሁላችን በዚህ እውነት
ህይወታችን መኖር አለብን። ዛሬ ብዙዎች ለሰው መናገር የማትፈልጉት በመካከላችን ውስጥ በተለያየ ችግር የምታልፉ እንዳላችሁ ብዙ ጥያቄ የሚያስፈልገው ጉዳይ አይደለም። እግዚአብሔር ለአብርሃም ሆይ አትፍራ፣ እኔ ለአንተ ጋሻህ ነኝ፣ እኔ አምላክ እግዚአብሔር ኤልሻዳይ አምላክ ነኝ አለው። ጌታ ይባረክ። እግዚአብሔር ኤልሻዳይ አምላክ ነው። እግዚአብሔር የተመሰገነ ይሁን። በምንም ነገር ልባችን ሊወሰድ አያስፈልግም። እርሱ ከኛ ጋር ነው። እግዚአብሔር በእኛ ውስጥ ነው የሚኖረው። ቅድም ሲባል እንደነበረ እግዚአብሔር አማኑኤል የሆነልን ሰዎች ነን። ስለዚህ በማንኛው ነገር ልባችን ሊወሰድ አያስፈልግም። ጌታ ይባረክ። ቀጥላለሁ። ተመልሰን ወደ ፊልጵስዩስ ምዕራፍ 4 እንሄድና ቀጥሎ ያለው እናነባዋለን። እስካሁን ድረስ ስለ ደስታ ነበር ስናገር የነበረ። ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው። በነገር ሁሉ በጸሎት በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁ አስታውቁ እንጂ በአንዳች አትጨነቁ። እግዚአብሔር የተመሰገነ ይሁን። ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው። በጣም ደስ የሚለኝ አጭር ቃል ናት። ጌታ ሩቅ አይደለም ወገኖቼ፣ በእኛ ውስጥ ነው። በእያንዳንዳችን፣ በወንድ በሴቱ፣ በሽማግሌው፣ በአዛውንቱ፣ በወጣቱ፣ በህፃናት ጌታ በእኛ ውስጥ ነው። እግዚአብሔር የተመሰገነ ይሁን። የአዲስ ኪዳን ፕሪቪሌጅ በጣም ደስ ከሚለኝ ነገር በእውነት እግዚአብሔር መንፈስ ቅዱስ ለእያንዳንዳችን ያብራልን። በብሉይ ኪዳን እግዚአብሔር ወገኖቼ ለማምለክ ወይ ደግሞ ለእግዚአብሔር ጥያቄ ካላቸው የእስራኤል ህዝብ 12 ነገዶች እንደ ሎኬሽናቸው እንደ አቀማመጣቸው ወደ ማደሪያ ድንኳን መምጣት ነበረባቸው። ከዛ ውጪ ጥያቄያቸው ነገራቸው ለእግዚአብሔር ማቅረብ አይችሉም። እዛ መጥተውም መስዋዕት ተደርጎ ከዛ ደግሞ ለካህኑ ተነግሮ ሊቀ ካህኑ ማስራት ነው ያለው እንደምታውቁት። ጌታ ኢየሱስ ስሙ የተባረከ ይሁን። ኢየሱስ ስሙ ይባረክ። በአዲስ ኪዳን ግን እንደዛ አይደለም። አማኑኤል ስል የእግዚአብሔር ቃል እግዚአብሔር በእኛ ውስጥ ማለት ነው። ስለዚህ ዛሬ ማንኛው ጥያቄ ለእግዚአብሔር የምንጠይቀው፣ ለእግዚአብሔር የምናሳስበው፣ ከእግዚአብሔር የምንጠይቀው ምክር ካለ እርሱ ቅርብ ነው። ውጭም አይደለም፣ እዚህም አይደለም፣ በእኛ ውስጥ ነው ወገኖቼ። ጌታ ኢየሱስ ምን አለ? እኔና አብ እንመጣለን አለ። ጌታ ይባረክ። በእናንተ ውስጥ ማደሪያ እናደርጋለን። በእኛ ውስጥ ማለት ነው። እግዚአብሔር የተመሰገነ ይሁን። አዎ ሲታሰብ አይመስልም ወገኖቼ። አዎ ስታስቡት ሁኔታችሁ አይታችሁ ሁኔታ አይቼ ላይመስለን ይችላል። ግን አይደለም። እውነቱ ይሄ ነው። እግዚአብሔር በእኛ ውስጥ ነው። እስቲ ራሳችሁ ገታ አድርጋችሁ ሁል ጊዜ በእግዚአብሔር ቃል ተተክላችሁ ውላችሁ እያሰለሰላችሁ ከጌታ ጊዜ እያሳለፋችሁ እየጸለያችሁ ሌላ ነገር ሁሉ ዘግታችሁ እግዚአብሔር ስትፈትኑት ጌታ ይባረክ። እግዚአብሔር በየሰከንዱ ይናገራችኋል። ምንም ጥያቄ የለውም። መንገድ ሁሉ ያሳያችኋል። ጌታ ይባረክ። ለምን? በእኛ ውስጥ ነው ያለው። እግዚአብሔር ስሙ የተባረከ ይሁን። ስለዚህ ጌታ ቅርብ ነው። ብዙ ጊዜ ብቻዬ ነኝ፣ ብቸኝነት ይሰማኛል የሚሉ ሰዎች ይህንን ማሰብ አለባቸው። እግዚአብሔር ከኛ ጋር ነው። ስለዚህ ስለ ደስታ እስካሁን የተነጋገርነው በሁኔታዎች በፖይንት ስናያቸው የኛ ደስታ በሁኔታዎች የማይወሰን ነው።
ለምንድነው ሁሉ ጊዜ ደስ የሚለን ለሚለው ደግሞ የኛ ደስታ በመንፈስ ቅዱስ ስለሆነ በውስጣችን ስላለ የማያቋርጥ ነው። አንድ ከዮሐንስ ወንጌል ስለዚህ በተመለከተ 16 ዮሐንስ ወንጌል 16:22 እናነባለን። ዮሐንስ ወንጌል 16 ቁጥር 22 ጌታ ኢየሱስ የተናገረው ጌታ ኢየሱስ ይሄ ከመሰቀሉ በፊት ስለ ኃጢአታችን መስቀል ላይ ተሰቅሎ ከመሞቱ በፊት ከማድረጉ በፊት የተናገረው እና ከነሱ ተለይቶ እንደሚሄድ ፊዚካሊ ማለት ነው። ይህንን ካወቁ በኋላ ልባቸው አዝኖ ስለነበረ እንዲህ ብሏቸዋል። እንግዲህ እናንተ ደግሞ አሁን ታዝናላችሁ፣ ነገር ግን እንደገና አያቸዋለሁ፣ ልባችሁ ደስ ይለዋል፣ ደስታችሁም የሚወስድባችሁ የለም። ማን ነው ያለ እንደዛ? ኢየሱስ ጌታ ይባረክ። ማንም ደስታችን አይወስድም። በቃ ክብር ለኢየሱስ ይሁን። ሁሌ ይህንን አስቡ ወገኖቼ። ይሄ የበረታ የእግዚአብሔር ቃል የሚሰራ ማንም ደስታችሁ ከናንተ የሚወስድ የለም። ማንኛው አይነት ሁኔታ የስ እንደ ሰዎች ለጊዜው የሚያሳዝን ነገር ከባድ ሐዘንም ሊገጥመን ይችላል በዚህ ምድር እስካለን። ግን አልቲሜት እይታችን የዘላለም አምላክ በክርስቶስ ኢየሱስ ያዘጋጀው የዘላለም ሕይወት ከሆነ ደስታችን አይወሰድም። ስማችን በሕይወት መዝገብ ስለተጻፈ እግዚአብሔር የተመሰገነ ይሁን። ስማችን በሕይወት መዝገብ ወገኖቼ፣ ሰው ቤት ተጋብዘህ ወይ ደግሞ አሁን ሰዎች ዋይት ሃውስ ሄደው እንኳን መጀመሪያ ስማቸው እንዳለ ነው የሚታየው። እዚህ ሀገር ስንገባ ኤርፖርት ላይ እያንዳንዳችን በኤርፖርት ነው የገባነው። ታውቃላችሁ አይደለም? የመጀመሪያ ፓስፖርት ከሰጠናቸው በኋላ የሚያዩት ስማችን ነው አለ የለም የሚለው ማለት ነው አይደለም እንዴ? ከሌለ ምን ያደርጋሉ? አትገባም። እግዚአብሔር የተመሰገነ ይሁን። እኛ ግን ጌታ ኢየሱስ ስሙ ይባረክ በክርስቶስ ኢየሱስ ከኔ አይደለም ከናንተም አይደለም ከስራችንም አይደለም ማለት ነው፣ በጽድቃችንም አይደለም፣ ከኢየሱስ የተነሳ ግን ወደ እግዚአብሔር መንግስት ወደ ዘላለም ሕይወት ግን እንገባለን አይደለም፣ ገብተናል። ጌታ ይባረክ። የዘላለም ሕይወት ለዚህ ነው ጌታ ኢየሱስ ወደ አንድ ስፍራ ላካቸው፣ አጋንንት እንዲያስወጡ፣ በሽተኞች እንዲፈውሱ፣ ለታመሙ እንዲጸልዩ፣ እንዲፈውሷቸው በላካቸው ጊዜ ጌታን አገልግለው ስራቸውን ጨርሰው ሲመለሱ በጣም ደስ ያላቸው መጡና ጌታ በስምህ እኮ አጋንንት ተገዙልን። ወገኖቼ ለምን እንደዛ ብለው እንደተደነቁ ታውቃላችሁ? በብሉይ ኪዳን አጋንንት ማስወጣት አይታወቅም። በጣም ለነሱ ድንቅ ነገር ነው። እውነት ነው እኮ እኔ አሁን በጣም እግዚአብሔር በጣም ከምለምነው አንዱ አጋንንት መውጣት አለበት። ጌታ ኢየሱስ ስሙ ይባረክ። ሰው ነፃ መሆን አለበት። በጣም ደስ የሚያሰኝ ነገር ነው። ሰው የእግዚአብሔር ማደሪያ ባለቤቱ እግዚአብሔር እንጂ ሰይጣን አይደለም። እና አጋንንት ካስወጡ በኋላ ደስ አላቸው። ጌታ በስምህ እኮ አጋንንት ታዘዙልን። ጌታ ግን ምንድን ነው ያላቸው? በዚህ ደስ አይበላችሁ፣ ስማችሁ በሰማያት ስለተጻፈ ግን ደስ ይበላችሁ። ጌታ ይባረክ። ምን ማለት ነው? በዛ ደስ አይበላችሁ ማለት አይደለም። ደስታችሁ ዋናው ደስታችሁ ይሄ አይደለም መሆን ያለበት ማለት ነው። ዋናው ደስታችሁ ስማችሁ በሕይወት መዝገብ ስለተጻፈ በዚህ ደስ ይበላችሁ። የኛ ደስታ የኢየሱስ ክርስቶስ ክብር መገለጥ ነው። የከበረ ተስፋችን እሱ ነው ወገኖቼ። ክብር ለኢየሱስ ይሁን። በዚህ ነው ደስ ሊለን የሚገባ። ሌላ ሮሜ ምዕራፍ 12 ቁጥር 12 ላይ ስናየው ምን ይላል? በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ ይላል።
ይህንን ሳነብ ጌታ ያስተማረኝ ነገር ወገኖቼ ተስፋና ደስታ አብረው ነው የሚሄዱ። ደስተኛ ሰው ተስፋ ያለው ሰው ነው። ተስፋ የሌለው ሰው ደስተኛ ሊሆን አይችልም። ኢቭን በዚህ ዓለም አኗኗር እንኳን ስናየው የሆነ ነገር ተስፋ ያደረጉ ሰዎች ደስ ይላቸዋል አይደለም? በቃ እውነት ነው እኮ ይሄ እውነት ነው፣ ውሸት አይደለም። ጊዜያዊ ከመሆኑ አንፃር ከላቀ ተስፋችን የሚነጻጸር ስላልሆነ ብቻ ነው። እኛ የዘላለም ተስፋ በክርስቶስ ኢየሱስ የጸና ተስፋ ካለን የከበረ ሕይወት የእግዚአብሔር ሕይወት የምንወርስ ሰዎች ወደ እግዚአብሔር መንግስት የምንገባ የገባን ሰዎች ከሆነ እንዴት በዚህ ደስ አይለንም ወገኖች? ሌላ ተውት፣ እግዚአብሔር የተመሰገነ ይሁን። እኔ በግሌ ልንገራችሁ፣ እዚህ ሀገር ስመጣ መጀመሪያ ያው ሁላችን እንደምናልፈው የመጀመሪያ የሆነ የሚሰጡ ወረቀት አለ። በቃ እሱን አሻሽለ ደግሞ ግሪን ካርድ ትላለህ። ከዛ ግሪን ካርድ ሲመጣ በጣም ደስ ይላል። በቃ በጣም ነው እውነት ነው ደስ ይላል አይደል? ከዛ ደግሞ ዜግነት ስትይዝ ደስ ይላል። አንድ ነገር ግን የተማርኩ ምንድነው ያ ደስታ ግን ወዲያው ነው የሚጠፋው ወገኖች። በጣም ነው የሚገርመው። ምንም አይመስልም። አሁንም በቃ ምንድነው አሁን አገራችን ሄደን እንኳን ብንኖር እንመርጣለን። እኔ እንደዛ እውነቴ ነው፣ ከልቤ ነው የምላችሁ። ብቻ ሰላም ይሁን አይደል? እንደገና ደግሞ ቤት ትገዛለህ አይደለም? አሁን ቤት ገዝተህ በቃ ደስ ይላል። በስደት ሀገር መጥቼ ጌታ ረዳኝ ሰርቼ ቤት ገዛሁ ብለህ ደስ ይላል። ወንድሞች እህቶች ትጋብዛለህ አይደል? ትክክል ነው። ትክክል አይደለም እያልኩ አይደለም። በነገር ሁሉ እግዚአብሔር ልናመሰግን ይገባል። ግን አንድ እውነት አለ፣ እናንተ የምታውቁት ነው። ያ ደስታም ይሄዳል፣ ይጠፋል። በቃ ከዛ ስታዩ ያ መጀመሪያ አዲስ የሆነብህ ቤት ምንም አይመስልም። ምንም ወገኖቼ፣ ደስታ ያለው በነገሮች አይደለም። ደስታ ያለው በመንፈስ ቅዱስ ነው። ክብር ለኢየሱስ ይሁን። ደስታ ያለው በኢየሱስ ብቻ ነው። ስለዚህ ሁል ጊዜ የተስፋ ሰዎች ከሆናችሁ ቅድም እንዳነበብነው ደስታ ደግሞ ይኖራችኋል። ክብር ለኢየሱስ ይሁን። እሺ እንቀጥላለን። ቀጥለን የምናየው በጣም አስፈላጊ በዚህ መልእክት ውስጥ በተለይ ደግሞ በእኛ በዚህ በምድር በምንኖርበት ጊዜ እንዴት መኖር እንዳለብን ዘርዝሮ ስላስቀመጠ ሐዋርያ ጳውሎስ ልብ ብላችሁ ስሙኝ። ጌታ ይባረክ። ምን ይላል? ወደ ፊልጵስዩስ እንደዚህ ይላል ከቁጥር 6 በነገር ሁሉ በጸሎት በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁ አስታውቁ እንጂ በአንዳች አትጨነቁ ይላል። አሁን በነገር ሁሉ ሲል ብዙ ነገሮች አሉ። እዚህ ያለን ሰዎች የተለያየ ጥያቄ አለን። አንዱ የጤና ጥያቄ ሊሆን ይችላል። አንዱ ምናልባት ፋይናንሻል ሊሆን ይችላል። ይሄ እዚህ ላይ የጻፈልን ሐዋርያ ጳውሎስ ስለ ምድራዊ ህይወታችን ነው፣ ወይ ደግሞ ስለ ምድራዊ ኒዳችን የኛ የሚያስፈልገን ነገር እግዚአብሔር ፊት ቀርበን ለምነን መቀበል እንችላለን። ወገኖቼ ክርስትና እንዴት ደስ ይላል! ልብ ብላችኋል? ሌላው ሃይማኖት እኮ እንደዚህ ጠይቆ መቀበል አይችልም። በቃ አይችልም። ለዚህ ነው በብዙ ማጭበርበር በተለያየ ነገር የሚመላለሱ አንዱን ለአንዱን እየጨፈለቀው አይደለም እንዴ? እንደዛ እኮ ነው። ራሳቸው አግዝፈው እዚህ ሀገር አሁን እንደዛ ነው። ፖለቲከኞች እኔ እበልጣለሁ፣ እኔ እንደዚህ ነኝ፣ በቃ ራሱን በማግዘፍ። እኛ ግን የኛ ህይወት የእግዚአብሔር መንፈሳዊ ዓለም በክርስቶስ ኢየሱስ ስንኖር ግን የኛ በረከት የሆነ እኛ ከእግዚአብሔር የምናገኘው በረከቶች መንገድ አለው፣ ስርዓት አለው። እሱ አንዱ ደግሞ ምንድነው? በጸሎት። ጸሎት ለአንድ ክርስቲያን እጅግ አስፈላጊ ነገር ነው። በህይወቴ አይቼዋለሁ ወገኖቼ። በሰከንድ ውስጥ ጌታ ሲደርስ አይተነዋል። ተጨንቀን ከዚህ በፊት ነግራችሁ ሆናለሁ። የሆነ ጉዳይ የልጆች በጣም ያስጨነቀኝ ጉዳይ ነበርና ለተጨነቀች ነፍስ ብርሃን ጨለማ አይሆንም ብሎ እግዚአብሔር ተናገረኝ። ሌሊት ሁሉ መተኛት አልችልም ነበር።
ወዲያው በሳምንት ውስጥ ነገሩ ተፈታ። እግዚአብሔር ይናገራል ወገኖቼ፣ ጌታ ይባረክ። በቃ እኔ ስጨነቅ ወይ ደግሞ ለእግዚአብሔር የሆነ ጥያቄ ካለኝ ጸሎት ካለኝ በቀን ምናልባት 3-4 ጊዜም ተንበርክኬ መጸለይ አለብኝ። አንዳንድ ጊዜ በቃ ለኔ ሰላም እንዲሰማኝ ብዬ እንኳን እጸልያለሁ። ይሁን አይሁን ነገሩ ብቻ እግዚአብሔር ሰላም ስጠኝ ብዬ እጸልያለሁ። ግን የሚገርማችሁ ነገር እስከዛሬ ያየሁት ክብር ለእግዚአብሔር ይሁን፣ እግዚአብሔር ካሰብነው በላይ ይመልሳል። በጣም የሚገርመኝ ነገር እኔ ካሰብኩት እኛ ካሰብነው በላይ የሚመልስ አምላክ ነው። ስለዚህ እዚህ ላይ ምንድነው ያለው ሐዋርያ ጳውሎስ? በነገር ሁሉ በጸሎትም በምልጃ ከምስጋና ጋር ስንጸልይ በምልጃ። እንግዲህ ጸሎት ስለ ራሳችንም ብቻ አይደለም። ምልጃ ስለ ሰዎች፣ ስለ ቤተሰቦቻችን ሊሆን ይችላል፣ ስለ መዳናቸው ሊሆን ይችላል፣ ስለ ልጆቻችን ሊሆን ይችላል፣ ስለ ዘመድ አዝማድ ሊሆን ይችላል፣ ስለ ሀገራችን ማስፋት ትችላላችሁ። ስንጸልይ ሁል ጊዜ በእግዚአብሔር ፊት በምልጃ እንደገና ደግሞ ከምስጋና ጋር። ባለፈው በባይብል ስተዲ ስለ ጸሎት ስንማር ነበርና ጌታ ኢየሱስ ጸሎት አስተምረን ባሉት ጊዜ እናንተ እንዴት ብሎ መጸለይ እንዳለባቸው የተወሰነ ነገር ከተናገራቸው በኋላ ቀጥታ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ። ስለዚህ የመጀመሪያ እግዚአብሔር ማወደስ፣ እግዚአብሔር ምን ማድረግ? ማክበር። አንተ ክቡር ነህ እግዚአብሔር፣ አንተ ቅዱስ ነህ፣ ስምህ የተቀደሰ ነው። በእኛ በመካከላችን በሕይወታችንም ደግሞ ስምህ ይቀደስ። አንተ በሰማይ ያለኸው ነው፣ ግን ደግሞ ከኛ ጋር ደግሞ አለ። አንተ የከበርክ አምላክ። መጀመሪያ እግዚአብሔርን አወድሱት፣ አመስግኑት፣ አክብሩት። ባይዘወይ ምስጋና ራሱ እግዚአብሔር ማክበርህ ነው የሚያሳየው። ከኔ የሆነ ምንም ነገር የለም። ከዛ በኋላ ወደ ጥያቄያችን መሄድ እንችላለን ማለት ነው። ስለዚህ ከምስጋና ጋር ካለ በኋላ በእግዚአብሔር ዘንድ ልመናችሁ አስታውቅ እንጂ በአንዳች አትጨነቁ። ጌታ ኢየሱስ ስሙ ይባረክ። በአንዳች አትጨነቁ። እግዚአብሔር ዛሬ ይህንን ነው የሚናገር እያለን ያለ፣ በአንዳች አትጨነቁ። ግልጽ አማርኛ ነው ወገኖች። በአንዳች በምንም ነገር ማለት ነው። የሚያስጨንቃችሁ ነገር ኮቶ አይኖር ማለት ነው። እስቲ ጌታ ኢየሱስ በዚህ ጉዳይ ለማርያም የተናገራት ለማርታ የተናገራት እናነባለን። ሉቃስ 10 ከ40 እስከ 42 ያለው ነው የምናነበው። ማርታ ግን አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስትተወኝ አይገድህምን? እንኪያስ እንድታግዘኝ ንገራት አለችው። ኢየሱስ መልሶ ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወኪማለሽ። የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያምም መልካም ዕድል መርጣለች፣ ከእርሷም አይወሰድባትም አላት። እግዚአብሔር የተመሰገነ ይሁን። ማርታ እዚህ ላይ እያደረገች የነበረች መልካም ነገር ነው። ጌታ እንግዳ ነው። ከደቀ መዛሙርቱ ቤቷ ሲገባ ተገቢ ነገር ነው። የእግዚአብሔር ቃልም የሚያዘው ነገር ነው። እየባከነች ነበር እና ዘወር ብላ ስትመለከት ማርያም ግን ከጌታ ኢየሱስ እግር ስር ቁጭ ብላ ነበር እና እንዴ ጌታ የተጻፈልን በአጭር ስለሆነ ነው። እንዴ ጌታ ምን ነው ዝም ብለህ የምታያት? እኔ እየሰራሁ አንድ ነገር በላት እንጂ ብላ አለችው። አሁን ሁላችን እዚህ ያለን ብንሆን አይ ቲንክ ኧረ ተነሽ እንጂ አይደል? እንደዛ ነበር የምንለው። ክብር ለኢየሱስ ይሁን። ጌታ ግን የሚያስፈልገው ስለሚያውቅ ምንድን ያላት? ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወኪማለሽ።
ውስጧም አይቶ ነው። ጌታ ውስጥ ያነባል። የሚያስፈልገው ግን ጥቂትና አንድ ነገር ነው። እርሱም ማርያም መርጣለች፣ ከእርሷም አይወሰድባትም። አይወሰድባችሁ ወገኖቼ። ክብር ለኢየሱስ ይሁን። ኢየሱስ የሰጣችሁ ማንም አይወሰድባችሁ። ጌታ ይባረክ። ከሷ አይወሰድባትም። በቃ ማህተም መጣበት። ጌታ ይባረክ። እና ከዚህ ምንድን ነው የምንማረው? እኛ በቤተ ክርስቲያን ውስጥ ጌታ ማገልገል፣ ጌታ ያዘዘን ማድረግ ተገቢ ነገር ነው። በስህተት እንዳትረዱ። ጌታ ማገልገል የመሰለ ነገር የለም ወገኖች። እዳዝም ማድረግ ከፖልፒት ጀምሮ ማንኛውን የቤተ ክርስቲያን በዚህ ቤተ ክርስቲያን የሚደረግ ማንኛው አገልግሎት እውነቱን ልንገራችሁ፣ ጌታ ኢየሱስ በአንድ አይን ነው የሚያየው። ለማንኛው አገልግሎት በእግዚአብሔር ፊት የተባረከ ነው። እግዚአብሔር ተቀብሎታል። ጌታ ኢየሱስ ስሙ ይባረክ። ግን ምንድነው እዚህ ላይ ከዚህ የምንማረው? አገልግሎታችን ግን ልባችን የሚወስድ መሆን የለበትም። አገልግሎታችን ግን መንፈሳዊነታችን የሚያጠፋ መሆን የለበትም ወገኖቼ። ከእግዚአብሔር የሚያርቀን፣ ለምሳሌ ለጌታ ያለን የግል ጊዜያችን የሚወስድ መሆን የለበትም። በቃ እንዴት ነው? እስቲ እንየው፣ እንፈትሸው እያንዳንዳችን። ክብር ለኢየሱስ ይሁን። ደግሜ እላለሁ፣ ጌታ ማገልገል እጅግ መልካም ነገር ነው። በእውነት ሁላችን እንኳን ሌላ ትተን ብናገለግለው ደስ ይለኛል፣ ጌታም ደስ ይለዋል። ግን አገልግሎታችን እንኳን መመዘን አለብን። ያ ብቻ አይደለም፣ ማንኛውም የምናደርገው ነገር በቤት የምናደርገው በቃ አንዳንድ ጊዜ በትህትና ልናገር፣ እህቶች በጣም ጌታ ይባርካቸው፣ የጽዳት ሰዎች ናቸው። በቤት በጣም ከኛ ይልቅ እነሱ ናቸው የሚተጉ አይደል? የውጭም የውስጥም ይሰሩታል። ጌታ ይባርካቸው። ይሄ ምንም የሚካድ ነገር አይደለም። ለኛ በቃ ዋናው ደጋፊ ሚስቶቻችን ናቸው። ግን አንዳንድ ጊዜ እንደ ምክር የምሰጣችሁ በቃ ነገራችሁ በዛ የተያዘ መሆን የለበትም። መጀመሪያ ለጌታ ጊዜ መስጠት። ክብር ለኢየሱስ ይሁን። ማለት ጊዜያችን የሚወስድ መሆን የለበት። ሁላችን በምናደርገው በምንሰራው ስራ፣ በዚህ ምድር በዚህ ዓለም የምናደርገው ነገር ከጌታ ማገልገል ወይ ደግሞ ለጌታ ከመሰጠት ከእግዚአብሔር ጋር ጊዜ ከማሳለፍ ጌታ ከመውደድ የሚተካከል የሚበልጥ ሳይሆን የሚተካከል መሆን የለበትም። አንዳንድ ጊዜ ግን ከዚህ የበለጠ ነገሮች ጣዖት ይሆንብናል። ስለዚህ ራሳችን ማየት አለብን ወገኖች። እግዚአብሔር የተመሰገነ ይሁን። ስለዚህ ነው ጌታ ኢየሱስ ለማርታ በብዙ ነገር ነው የምትታወቂ። እውነት እኮ ነው። እዚህ ዓለም ብዙ የሚረብሽህ ነገር አለ። እድል ከሰጠው ሐሳብ የሚወስድ ነገር አለ። ብዙ በቃ ይሄ ያስፈልጋል። አሁን ማስታወቂያ ብዙ ነገር ትሰማላችሁ። ምን በቃ በተለይ አሁን የኢንፎርሜሽን ዘመንም ስለሆነ የሚያስፈልገው ሆነች አንድ ነገር ነው። እሱም ኢየሱስ ነው። ጌታ ይባረክ። የሚያስፈልገው እርሱም ጌታ ኢየሱስ ክርስቶስ ብቻ ነው። እግዚአብሔር ብቻ ነው ወገኖቼ። ሌላ ነገር ቢወሰድ ችግር የለውም። ጌታ አይወሰድባችሁ፣ ደግሞም አይወሰድም። ጌታ ይባረክ። ስለዚህ ነው ጌታ ኢየሱስ የሚያስፈልገው ግን ጥቂትና አንድ ነው። እርሱም ማርያም መርጣለች፣ ከእርሷም አይወሰድባትም። መልካም ነገር ስለመረጠች ማለት ነው። ክብር ለኢየሱስ ይሁን። ስለዚህ በመጨረሻ የምናየው ቀጥሎ ያለው ሐሳብ ከቁጥር 7 ያለው አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁ፣ ሐሳባችሁ በክርስቶስ ኢየሱስ ይጠብቃል ይላል። የማን ሰላም? እስቲ ወገኖች ተናገሩ። የማን ሰላም? የእግዚአብሔር ሰላም። የእግዚአብሔር ሰላም። የእግዚአብሔር ሰላም። አሜን። የእግዚአብሔር ሰላም። የእግዚአብሔር ሰላም። አሜን። ዓለም ሰላም የምትለው ነገር ስላለ ነው የደጋገምኩት። የእግዚአብሔር ሰላም
የእግዚአብሔር ሰላም በሁኔታዎች አይወሰንም፣ በነገሮች አይወሰንም፣ የሚወሰድ አይደለም። ይሄ በእግዚአብሔር ቃል የተወሰኑ ነገሮች እናያለን። ስለዚህ ለዚህ ነው ጳውሎስ ሐሳባችሁ ልባችሁ በክርስቶስ ኢየሱስ ይህንን ሰላም ምን ያደርገዋል አለ? ይጠብቀዋል። ጌታ ይባረክ። በትህትና እነግራችኋለሁ የእግዚአብሔር ቃል ስለሆነ ስለሚጠቅማችሁ ልጎዳችሁ ብዬ አይደለም። ብዙ ጊዜ በዲፕሬሽን ውስጥ እንኳን የምንገባ ከዚህ ስለምንወጣ ብቻ ነው። እውነቱ ያ ነው ወገኖቼ፣ እውነቱ እሱ ነው። እግዚአብሔር ደስታው የሆነ በዘላለም አምላክ በእግዚአብሔር የታመነ መኖሪያው የዘላለም አምላክ የሆነ ተስፋው ጌታ ኢየሱስ ክርስቶስ የሆነ ሰው ልክ እንደተማርነው በምንም ነገር ሊጨነቅ አይችልም። ምንድነው በዚህ ዓለም የሚያጨን? ደረጃ በደረጃ ልንገራችሁ። ስለ ኑሮ እንምጣ። የሚያልፍ ነገር ነው አይደል? አዎ። ቀጥሎ የሚመጣ ምንድነው? እንዴ ጤናማ ሀብት ነው ይባላል አይደል? ጤንነት ራሱ ለዚህ ምድር ነው። ሰማይ በእግዚአብሔር መንግስት በሰው እጅ ያልተሰራ ሰማያዊ ድንኳን ነው የተዘጋጀልን ለዘላለም የማይበሰብስ ወገኖች። ስለዚህ በምድር መታመም ሊኖር ይችላል ማለት ነው፣ ደካማ ሰውነት ስለሆነ። ስለዚህ ጤና ራሱ ከእግዚአብሔር ሰላም የሚስተካከል አይደለም። ወይ በሌላ አማርኛ እንደዚህ ልበል፣ ጤና ስላለን ሰላም አለን ማለት አይደለም። እግዚአብሔር ስላለን ነው ሰላም የሚኖረን። ግልጽ ነው ወገኖች? እግዚአብሔር ስላለን ነው። አንዳንድ ሰዎች አይታችኋል፣ አልጋ ላይ ሆነው እንኳን ደስተኞች ናቸው፣ ሰላማቸው የበዛ ነው። እንዴ አንዳንድ ጊዜ ልታጽናናቸው ሄደ እነሱ ያጽናኑሃል አይደለም እንዴ? እንደዚህ አልገጠማችሁ? በቃ ረጋ ብለው ይናገራሉ፣ በቃ ደስተኛ ሆነ። ለምን? ወዴት እንደሚሄዱ ስለሚያውቁ ወገኖች። በውስጣቸው ያለው ሰላም የእግዚአብሔር ሰላም ሌላ አይደለም፣ ሚስጥሩ ሌላ አይደለም፣ ራሱ እግዚአብሔር ነው። እግዚአብሔር ስሙ የተባረከ ይሁን። ኢየሱስ ስሙ ይባረክ። ሌላ ነገር አይደለም። በውስጣቸው ያለ የእግዚአብሔር መንፈስ ነው ከሁኔታዎች በላይ እንዲሄዱ ያደረጋቸው። ስለዚህ ለዚህ ነው ጳውሎስ ይህ የእግዚአብሔር ሰላም ልባችሁ ሐሳባችሁ ምን ያደርጋል? ይጠብቃል፣ ጋርድ ያደርገዋል። ሃሌሉያ። ሰው ልቡ በእግዚአብሔር ሰላም ከተጠበቀ ምንም ዲፕሬሽን የሚባል ነገር አጠገቡ ሊደርስ አይችልም። በፍጹም መጨነቅ የሚባል ነገር አይኖርም። ይሄ የእግዚአብሔር ሰላም እንዴት ነው ያገኘ ነው ብለን ማሰብ እኮ አለብን። ራሱ እንዴት ነው የተገኘው? በራሳችን ጥረት ነው? እግዚአብሔር ስለምናገለግል ነው? አይደለም። በክርስቶስ ኢየሱስ የሆነልን ጽድቅ ነው። ሮሜ 5:1 እናነባዋለን። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ምን እንያዝ? ጌታ ይባርክሽ። ሰላምን እንያዝ። እግዚአብሔር የተመሰገነ ይሁን። በቃ እዚህ ያለን ሰዎች ምናልባት በኋላ መጨረሻም ጥሪ ይደረጋል ወደ ጌታ። በቃ ይሄ ጌታ ኢየሱስ የህይወቴ አዳኝ ማድረግ ፈልጋለሁ የሚል ሰው ካለ አሁንም በሩ ክፍት ነው። ጌታ ይባረክ። ሁላችን እዚህ ያለን፣ ብዙዎቻችን እዚህ ያለን በጌታ ከሆን ግን እኛ በክርስቶስ ኢየሱስ ምን ይሆን? የጸደቅን ነን። ስለዚህ ለራስሽ በጌታ የጸደቅኩ ነኝ ብለሽ ከልብ ብለህ የምታምን ከሆነ አንድ ነገር ወቅ ከእግዚአብሔር ጋር ምን አለ? ሰላም አለ። ጌታ ይባረክ። ከእግዚአብሔር ጋር ሰላም አለ፣ የማይወሰድ ሰላም። የእግዚአብሔር ስም የተባረከ ይሁን። ይህ የእግዚአብሔር ሰላም ወገኖቼ፣ ሌላ በጣም የሚገርመኝ ነገር እዚህ ላይ ጳውሎስም እንደገለጸው አእምሮን ሁሉ የሚያልፍ ይህ ነገር ስመለከተው ከድሮም ጀምሮ በጣም ይገርመኛል። አእምሮን ሁሉ የሚያልፍ ቢዮንድ አንደርስታንዲንግ፣ በቃ አንሊሚትድ ማለት ልንረዳው እንኳን አንችልም። አንዳንድ ጊዜ ልጠይቃችሁ፣ እንደዚህ ገጥማችሁ ከሆነ የሆነ ችግር ገጥማችሁ ውስጣችሁ ግን ሰላም ነው አይደል?
ልጨነቅ አንዳንድ ጊዜ እንዲያውም ልጨነቅ ብትሉ አትጨነቁ። በጣም ነው የሚገርመው። እግዚአብሔር የተመሰገነ ይሁን። አይሆንም፣ አትጨነቅም። ለምን? ያ ሰላም የእግዚአብሔር ሰላም ውስጥሽ ስላለ ነው። በሁኔታዎች የሚወሰድ አይደለም። የእግዚአብሔር ስም የተባረከ ይሁን። ሌላ ስለ እግዚአብሔር ሰላም ከጌታ ኢየሱስ ክርስቶስ ለደቀ መዛሙርት የተናገረው ከጊዜ አንፃር ምናልባት እሺ ዮሐንስ ወንጌል 14:27 እናነባዋለን። ዮሐንስ ወንጌል 14:27 ቁጥር 27 ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም። ልባችሁ አይታወክ አይፍራም አለ። እግዚአብሔር የተመሰገነ ይሁን። ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ይህንን የተናገረው እሱ ከሄደ በኋላ የሚገጥማቸው ችግር ስለሚያውቅ ነው። ከእርሱ የተሰወረ ነገር የለም አይደለም። በብዙ መከራ፣ በብዙ ችግር፣ በብዙ መሳደድ፣ እስር ቤት፣ መጨረሻ ደግሞ ሁሉም የክርስቶስ ደቀ መዛሙርት እንዴት ወደ ጌታ እንደሄዱ እናውቃለን አይደል? በጣም በሚዘገንን ብዙዎቹ። ይሄ ሁሉ ስለሚያውቅ ነው ጌታ በቃ ልባችሁ አይታወክ፣ ሰላሜ እተውላችኋለሁ። ጌታ ሲሄድ ትቶላቸው የሄደ ሰላም ነበር። ይሄ ሰላም ደግሞ ዓለም እንደሚሰጣችሁ አይደለም። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ሰላም ካለ ማንኛው ነገር እንድታልፍ ያደርጋል። ስለዚህ በዚህ ደስ ሊለን ይገባል። ይሄ ሁሉ ካልኩ በኋላ ይሄ አንድ ነገር መጨረሻ ይሄ እንዴት ነው በህይወታችን ሊሆን የሚችለው? እንዴት ተፈጻሚ? ብዙ ጊዜ የእግዚአብሔር ቃል እንሰማለን፣ ግን በህይወታችን ደግሞ ፍሬ ሳያፈራ ይሄዳል። አሁን እንደተማርነው ዛሬ እንዳየነው በጌታ ደስ ያለን ሁል ጊዜ ደስ ያለን እንዴት ነው የምንኖረው? የማያቋርጥ ደስታ እንዴት ሊሆን ይችላል? እንዴት ሳንጨነቅ መኖር እንችላለን? እንዴትስ ሁል ጊዜ ሰላማችን ተጠብቆ መኖር ይችላል? እኔ በራሴ ህይወት የተማርኩት የተወሰኑ ነገሮች አሉ። እግዚአብሔር ባስቀደምኩ ቁጥር ሰላሜ ሲጠበቅ አይቼዋለሁ። ደስታዬ ሲበዛ አይቼዋለሁ። ጭንቀት ከኔ ሲጠፋ አይቼዋለሁ። ባጭሩ ቃል ምንድነው? የእግዚአብሔር ነገር ፕራዮሪታይዝ ማድረግ፣ የኢየሱስ ነገር ፕራዮሪታይዝ ማድረግ ምን ማለት ነው? በቃ እሱ ማስቀደም፣ በህይወታችን በነገር ሁሉ እሱ የበላይ ማድረግ፣ ክርስቶስ የበላይ ማድረግ፣ የእግዚአብሔር መንግስትና ጽድቅ ማስቀደም ወገኖቼ። ፎከስ ደግሞ መሆን ሁለተኛው። ሁል ጊዜ ወጣ ገባ የሚል ህይወት በጣም ነው የሚጎዳ። ሰይጣን ራሱ በጣም ከሚጎዳቸው ሰዎች አንዱ ወጣ ገባ የሚሉ ሰዎች ናቸው። እዚህ ሀገር እንኳን እንደምታውቁት ሬፒቴሽን የሚሉት ነገር አለ አይደለም? ማለት አንድ ነገር ሁል ጊዜ የምታደርገው መሆን አለበት። ብዙ ሳክሰስፉል የሆኑ ካምፓኒዎች በአንድ ነገር ተወስነው ለረጅም ዓመታት የተጓዙ ካምፓኒዎች ናቸው። ለምሳሌ አሁን ወልማርት ብትወስዱ፣ እኔ ሰራ ስለነበር በዚህ ሀገር እንደመጣሁ በአባታቸው ተጀመረ፣ ወደ ልጆቻቸው አሁን ተሻገረ። እስካሁን ድረስ የሚሰሩት ስራ አንድ አይነት ነው እና በጣም ውጤታማ ካምፓኒ ነው። እግዚአብሔር የተመሰገነ ይሁን። ወገኖቼ አይምሰላችሁ፣ በህይወታችን ሁል ጊዜ ፎከስ በቃ ልክ ፈረስ እንደዚህ ብሎ እንደሚሄድ ፈረስ የድሮ ትዝታ የሚላቸው ከሆነ በዚህ የሚደረግላቸው ነገር ነበረ። እንደዚህ ግራ ቀኝ እንዳይሉ እና ቀጥ በፈረስ አሁን በዚህ ከአንድ ካስጀመርከው ግራ ቀኝ አይሉ ቀጥ ብለው ነው የሚሄዱ አይደለም? አዎ። ስለዚህ እንስሳ እንደዛ ከሆነ እኛስ
በእግዚአብሔር ቃል በጌታ ሕይወት ሁል ጊዜ ጌታ ኢየሱስ የተሰቀለው ስለኛ እያሰብን የተከተሉት ደቀ መዛሙርቱ ሐዋርያቶችን እያሰብን የእግዚአብሔር ቃል እያሰብን ከሁሉም በላይ ደግሞ የከበረ ተስፋችን እያሰብን በተሰመረልን እግዚአብሔር በሰመረልን መስመር በራሳችን መንገድ አይደለም ቀጥ ብለን እንሄድ ወገኖቼ። ወጣ ገባ ነው። እግዚአብሔር የተመሰገነ ይሁን። ያ ከሆነ ጉዳት አለው። የሚጎዳው እግዚአብሔር አይደለም። የሚጎዳው ያ ሰው ራሱ እኛ ራሳችን ነን። ስለዚህ የእግዚአብሔር ቃል ይሰራል። የሚሰራ ቃል ሕያው ቃል ነው። በጣም የሚገርማችሁ ነገር ይህንን ስል ራሱ በስህተት እንዳትረዱኝ። እንዲያውም ጸሎታችን የእግዚአብሔር ቃል በእውነት ከልባችን አምነን በእግዚአብሔር ቃል መሰረት ደግሞ መውጣት መግባታችን ሁኔታዎች በዘየገድስ በዛ ብንኖር ጸሎታችን የምስጋና እና የፎሎውሺፕ ከእግዚአብሔር ጋር ያለን ህብረት ብቻ ይሆን ነበር። ለምን? ሌላ አውቶማቲካሊ ነው ወገኖቼ። ይሄ እውነት ነው፣ አትሳሳቱ። የእውነት ትምህርት ነው። አውቶማቲካሊ ነው። በቃ እግዚአብሔር ቃል በህይወታችን ያፈራ ዘንድ የግድ ነው። ምክንያቱም ዘር ስለሆነ እንደተማርነው ሰላም አለ በክርስቶስ ኢየሱስ። የእግዚአብሔር ሰላም አለ ካለ አለ ማለት ነው። አትጨነቁ ካለ አትጨነቁ። ግድ የላችሁ። እግዚአብሔር አያሳፍርም። በእውነት ሰይጣን ሊፈትነን ይችላል። የሥጋ ሐሳብ ሊፈትነን ይችላል። ከዚህ ሁሉ የሚበልጠው የእግዚአብሔር ቃል እውነት ነው። at the end of the day ግን የእግዚአብሔር ቃል በህይወታችን ይሆናል። ጌታ ይባረክ። ስለዚህ ማጠቃለያ ምንድነው? ይሄ እንዴት በህይወታችን ይሆናል ካልን ቅድም እንዳልኩት አንደኛ ለእግዚአብሔር መንግስት ቅድሚያ መስጠት። ይሄ ባጭር ነው የተናገርኩት ያለው። የእግዚአብሔር ነገር ቅድሚያ መስጠት፣ ማስቀደም በቃ። ሌላ ደግሞ ፎከስ መሆን፣ ሁሉ ጊዜ የጌታ ነገር እያየን ኢየሱስን እያየን መኖር። ይሄ ካደረግን በህይወታችን ፍሬያማ እንሆናለን። የአሸናፊ ህይወት መኖር እንችላለን። እግዚአብሔር የተመሰገነ ይሁን። እንዲሁ ስንሰበሰብ እዚህ ራሱ ስንመጣ እሑድ ራሱ አብረን በቃ የምናመልክ አምልኳችን ሁሉ ይቀየራል። ጌታ ይባረክ። እልልታ የበዛበት እግዚአብሔር በቃ ክብሩ የሚገልጥበት ይሆናል። ለምን? ሁላችን ኮኔክትድ ስለምንሆን ማለት ነው። ያ ካልሆነ ግን በጣም አትጠራጠሩ። እግዚአብሔር ይህንን በፍቅር ነግራችኋለሁ። ምንም እግዚአብሔር ከተኛ ሰው ጋር አይሰራም። ምክንያቱም ህጉ ስለሆነ ስርዓቱ ስለሆነ መንፈሳዊ ህግ አለው። እግዚአብሔር ኮኔክትድ ስትሆን ነው በቃሉና በመንፈሱ። ክብር ለኢየሱስ ይሁን። የእግዚአብሔር ቃልና መንፈስ ቅዱስ ደግሞ ተነጣጥለው አይሄዱም። አብረው ነው የሚሄዱ። አብረው ነው የሚሄዱ። እግዚአብሔር የተመሰገነ ይሁን። በቃ መንፈስ ቅዱስ በእኛ ውስጥ ነው እና የእግዚአብሔር ክብር የምንለው ነገር አይደለም። ክብሩ በእኛ ውስጥ ነው፣ በመካከላችን ነው። ጊዜ ለምን ወስዳለሁ? ኤፌሶን ምዕራፍ 1 ሄዳችሁ አንብቡት። ከሁሉ የሚበልጠው የኃይሉ ታላቅነት በእናንተ መካከል ውስጥ ያለው አይደለም የሚለው። ስለዚህ ሁል ጊዜ በእግዚአብሔር ቃል ቬሪ ሲሪየስ እንሆን፣ እምነት እንለማመድ። ጌታ ስሙ የተባረከ ይሁን። የእግዚአብሔር ቃል የግላችን የኔ ነው እንበል። እንደዛ አይደለም እንዴ ወገኖቼ የጀመርነው? ስንጀምር እኮ እንደዛ ነው የጀመርነው። እስቲ ወደዛ እንመለስ። አይጎዳንም፣ ይጠቅመናል። እግዚአብሔር የተባረከ ይሁን። ለዛሬ ይህንን ካልኩ ይበቃል። በእውነት ጊዜ ሰጣችሁ የእግዚአብሔር ቃል አብረን እንድንካፈል እድል ስለሰጣችሁን ጌታ ይባርካችሁ። ቤተክርስቲያን መሪዎችም ይህንን እድል ስለሰጡኝ እግዚአብሔር ይባርካቸው። ጌታ የተመሰገነ ይሁን።